ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በሚድ ኤግዛም ማቴሪያል ማኔጅመንት ጥያቄዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት እንደተለመደው ቪፒኤን በማብራት ጀምሩት። ወደ ቪዲዮ ጥያቄዎቹ ይዤላችሁ የመጣሁት ኮንተንታቸው ቾይዝ ናቸው። ስለዚህ ሁሉንም ለማየት እንሞክራለን። ኩዌስችን ነምበር 1 ላይ ስንመጣ ፋይንድ ዘ ኦድ አውት ኦፍ ዘ ፎሎዊንግ ነው የሚለው። ኤ ራይት ኳሊቲ፣ ቢ ራይት ፕሌስ፣ ሲ ራይት ሶርስ፣ ዲ ራይት ፐርሰን፣ ኢ ነን ኦፍ ዘ አባቭ ይላል። ስለዚህ አሁን ከዚህ ጋር ከተሰጡት ውስጥ ኦዱ ወይም ለየት ያለው የቱ ነው ነው እዚህ ጋር ለማንሳት የተፈለገው የማቴሪያል ማኔጅመንት ኦብጀክቲቭ ናቸው። ከእነሱ ውስጥ ያልሆነው የቱ ነው የሚለው ለማሳየት ነው። ራይት ኳሊቲ ልክ ነው፣ ጥራት ያለው ኳሊቲ መቅረብ አለበት። አንዱ ኦብጀክቲቭ ነው የማቴሪያል ማኔጅመንት። ሁለተኛ ራይት ፕሌስ፣ በተገቢ ቦታ መገኘት አለበት ያ ማቴሪያል ማለት ነው። ሶስተኛ ራይት ሶርስ፣ ከትክክለኛ ምንጭ መገኘት አለበት። ራይት ፐርሰን የሚለው አይካተትም። ይሄ ኦብጀክቲቭ ኦፍ ማቴሪያል ማኔጅመንት ውስጥ የለም። ኢናን ነው የሚለው። ስለዚህ መልስ ያልሆነው ማን ነው? ዲ ፍሮም ራይት ሶርስ ነው። ምክንያቱም ኦብጀክቲቮቹ ራይት ኳሊቲ፣ ኳንቲቲ፣ ፕሌስ፣ ሶርስ እና አት ራይት ታይም መገኘት አለባቸው ማለት ነው። ስለዚህ ራይት ፐርሰን አይካተትም ማለት ነው። ስለዚህ ኩዌስችን ነምበር 1 ዲ ይሆናል ማለት ነው። ኦድ ይሆናል። ኩዌስችን ነምበር 2 ላይ ስንመጣ ፋይንድ ዘ ዋን ፍሮም ዘ ሊስት ጊቨን ቢሎ ዳት ኢዝ ኖት ኳንቲታቲቭ ሜቶድ ኦፍ ፎርካስቲንግ ነው የሚለው። ኳንቲታቲቭ ሜቶድ ኦፍ ፎርካስቲንግ ያልሆነው የትኛው ነው የሚለው። ኤ ሙቪንግ አቬሬጅ አለ፣ ቢ ሊኒየር ሪግሬሽን አናላይሲስ አለ፣ ሲ ዴልፊ ቴክኒክ አለ፣ ዲ ኤክስፖኔንሻል ስሙዚንግ፣ ኢ ታይም ሲሪስ አናላይሲስ አለ፣ ኤፍ ነን ኦፍ ዘ አባቭ ይላል። ስለዚህ ከተሰጡ ምርጫዎች ውስጥ ኳንቲታቲቭ ሜትድ ያልሆኑ የቱ ነው ሲባል ሙቪንግ አቬሬጅ ኳንቲታቲቭ ነው፣ ቁጥር ተጠቅመን ነው የምንሰራው። ሊኒየር ሪግሬሽን ላይም ቁጥር እንጠቀማለን። ዴልፊ ላይ ነው፣ ዴልፊ ቴክኒክ ላይ የኤክስፐርቶችን ኦፒኒየን በመጠቀም ነው ፎርካስት የምናደርገው እና ኳሊታቲቭ ሜትድ ነው። ኤክስፖኔንሻል ስሙዚንግም ቁጥራዊ ካልኩሌሽን አለው። ታይም ሲሪስ አናላይሲስም እንደዛው። ስለዚህ ከነዚህ ከተጠቀሱት ውስጥ ኳንቲታቲቭ ሜትድ ያልሆነው ማን ነው ማለት ነው? ዴልፊ ቴክኒክ ይሆናል። ኳሊታቲቭ ቴክኒክ ስለሆነ ማለት ነው። ስለዚህ ኩዌስችን ነምበር 2 ሲ ዴልፊ ቴክኒክ ይሆናል ማለት ነው። ኳሊታቲቭ ሜትድ የሆነው ወይም ኳንቲታቲቭ ያልሆነው ማለት ነው። ኩዌስችን ነምበር 3 ላይ ስንመጣ which one of the following is not criteria of good forecasting ነው። ጉድ ፎርካስቲንግ ክራይቴሪያ ያልሆነው የቱ ነው ነው የሚለው። ስለዚህ ጉድ ፎርካስቲንግ should be relying on use of single technique፣ ቢ reliable፣ ሲ accurate፣ ዲ ታይምሊ፣ ኢ ሚኒንግፉል፣ ኤፍ ነን ነው የሚለው። ስለዚህ እዚህ ጋር ከተሰጡት ምርጫዎች ስናይ ኤ ላይ ሲንግል የሆነ ቴክኒክ ላይ ሪሌይ መሆን አለበት ነው የሚለው። ግን ሲንግል የሆነ ቴክኒክን መጠቀም አዋጭ አይደለም። ምክንያቱም ያ ቴክኒክ ፌል ካደረገ ሌሎች አማራጮች መኖር ይጠበቅባቸዋል እና በሲንግል ቴክኒክ ፎርካስት ማድረግ አይቻልም ማለት ነው። ስለዚህ ኤ ልክ አይደለም። ቢ ላይ ፎርካስቲንግ ቴክኒካችን ሪሊያብል መሆን አለበት፣ አስፈላጊውን መረጃ የሚሰጥ ቴክኒክ መሆን አለበት፣ የምንጠቀመው ሜትድ ማለት ነው። ሪሊያብል አኩሬት መሆን አለበት፣ ትክክለኛ። ዲ ላይ ታይምሊ ነው፣ ጊዜውን የጠበቀ መሆን አለበት። ኤፍ ሚኒንግፉል፣ ትርጉም ያለው ፎርካስት መደረግ አለበት። ስለዚህ ትክክል ያልሆነ የቱ ነው? ሶስተኛው ኤ ላይ ሪላይንግ ኦን ሲንግል ቴክኒክ የሚለው ልክ አይደለም ማለት ነው። ስለዚህ ኩዌስችን ነምበር 3 ኤ ሪላይንግ ኦን ዩዝ ኦፍ ሲንግል ቴክኒክ የሚለው ይሆናል ማለት ነው። እሺ አራተኛ ላይ ስንመጣ ማቴሪያል ትራንስፖርት ኢዝ ኖት ኤ ፓርት ኦፍ ማቴሪያል ማኔጅመንት አክቲቪቲ ነው የሚለው። ኤ ትሩ፣ ቢ ፎልስ፣ ራይት አንሰራችን እና ቢ ብላችሁ ነው የሚለው። እዚህ ጋር ሁለት ምርጫ ስለሆኑ ስለዚህ ማቴሪያል ትራንስፖርት የማቴሪያል ማኔጅመንት አክቲቪቲ ወይም አንድ አካል አይደለም ነው የሚለው። ይሄ ምንድነው? ፎልስ ነው። ምክንያቱም ማቴሪያል ማኔጅመንት ምን አይነት አክቲቪቲዎችን ነው የሚያካትተው? ማቴሪያሉ ተገዝቶ ቦታው እስኪደርስ ድረስ ያለውን ፕሮሰስ ያካትታል። ስለዚህ ማቴሪያል ትራንስፖርትም አንዱ የማቴሪያል ማኔጅመንት አክቲቪቲ ተደርጎ መወሰድ አለበት። ስለዚህ እዚህ ጋር ደግሞ ፓርት ኦፍ ማቴሪያል ማኔጅመንት አክቲቪቲ አይደለም ነው የሚለው። ስለዚህ ፎልስ ይሆናል ማለት ነው ጥያቄያችን። ኩዌስችን ነምበር 4 ቢ ፎልስ ይሆናል ማለት ነው። እሺ አምስተኛ ላይ ስንመጣ which one of the following is not procurement activity ነው የሚለው። ኤ ማኔጅመንት ኦፍ ኢንቨስትመንት ሪካቨሪ አክቲቪቲ፣ ሳልቬጅ፣ ስካርፕ፣ ኢቲሲ፣ ቢ ዴተርማይኒንግ ወርኪንግ ካፒታል ሪኳየርመንት፣ ሲ ማኔጂንግ ኦፍ ሰፕላየር ኳሊቲ፣ ዲ ኢንጌጂንግ ኢን ባውንድ ትራንስፖርቴሽን፣
ይህንን ነው የሚለው። ስለዚህ አሁን እዚህ ጋር ከተሰጡት አክቲቪቲዎች ውስጥ ፕሮኪርመንት አክቲቪቲ ያልሆነው የቱ ነው የሚለው። መጀመሪያ ፕሮኪርመንት አክቲቪቲ ምንድን ነው ስትሉ፣ ፕሮኪርመንት አክቲቪቲ ማለት ስትራቴጂክ የሆኑ ፕሮሰሶችን ያካተለ። ለምሳሌ ሰፕላይ መምረጥ፣ ከሰፕላዮቹ ጋር ኮንትራክት ማድረግ፣ ሰፕላይ ሪሌሽንሽፕ ክሬት ማድረግ፣ ቫልዩ አናላይሲስ ማካሄድ ምናምን፣ ኮስት ማኔጅ ማድረግን ያካትታል። ስለዚህ ፕሮኪርመንት አክቲቪቲ ያልሆነው የቱ ነው የተጠየቀው ከዚህ ውስጥ ማለት ነው። ስለዚህ ፕሮኪርመንት አክቲቪቲ ያልሆነው ስናይ ኢንቨስትመንት ኦን ሪከቨሪ አክቲቪቲ፣ ሳልቬጅ፣ ስካርፕ እና እነዚህ ኢንቨስት ኦብሶሊት የሆኑ የተበላሹ ፕሮዳክቶች ምናምን ላይ እነሱ ላይ ማኔጅ እነሱ ማድረግ ላይ ያተኩሮ ይሰራል። ይሄ ልክ ነው። ምክንያቱም ያለቁ ከሆኑ መተካት አለባቸው፣ መቀየር አለባቸው። ወይም ሪከቨር ማድረግ የሚችሉ ከሆነ ሪከቨር ማድረጉን አክቲቪቲ ይሰራል ማለት ነው። ቢ ላይ ሲመጣ ዴተርማይኒንግ ወርኪንግ ካፒታል ሪኳየርመንት ነው የሚለው። ይሄ ምንድነው? ዴተርማይኒንግ ወርኪንግ ካፒታል መለየት ምንድነው? ፋይናንሻል ማኔጅመንት እና አካውንቲንግ አክቲቪቲ ነው እንጂ የፕሮኪርመንት ተግባር አይደለም ማለት ነው። ስለዚህ ኩዌስችን ነምበር 5 ቢ ፕሮኪርመንት አክቲቪቲ አይደለም ማለት ነው። ሲ ማኔጂንግ ኦፍ ሰፕላየር ኳሊቲ ነው። ቅድም ብያቸዋለሁ። አንዱ አክቲቪቲ ፕሮኪርመንት ሰፕላየር ኳሊቲ ማኔጅ ማድረግ ነው። የትኛው ሰፕላየር ኳሊቲ ነው ያለው፣ የትኛው አሪፍ የሆነ ኳሊቲን ሰፕላይ ማድረግ ይችላል የሚለውን መለየት አለብን። ሌላኛው ኢንጌጂንግ ባውንድ ትራንስፖርቴሽን ነው። ባውንድ ትራንስፖርቴሽን ስንል ፕሮዳክቱ ዴሊቨር የሚደረግበትን የደሞንቱ ማቴሪያል ጉዶች ከሰፕላየሩ ወደ ኦርጋናይዜሽን ያለውን ፕሮሰስ ይቆጣጠራል። እሱ ነው ኢንባውንድ ትራንስፖርቴሽን የምንለው። ይህም በፕሮኪርመንት አክቲቪቲ ውስጥ ነው። ስለዚህ ፕሮኪርመንት አክቲቪቲ ያልሆነው ማን ነው ማለት ነው? ቢ ዲተርማይኒንግ ወርኪንግ ካፒታል ሪኳየርመንት ነው። ስለ ካፒታል ከሆነ ስለ ፋይናንሻል አካውንቲንግ አክቲቪቲ ነው እንጂ ፕሮኪርመንት አይደለም ማለት ነው። ስለዚህ ኩዌስችን ነምበር 5 ቢ ይሆናል ማለት ነው፣ ፕሮኪርመንት አክቲቪቲ ያልሆነው። እሺ ኩዌስችን ነምበር 6 ላይ ስንመጣ ዲማንድ ፎርካስቲንግ ፕሮሰስ ኢዝ ኮምፕሌትድ ኢን ኤ ሲሪስ ኦፍ ስቴፕ ዘ ሲሪስ ኢዝ ጀምብልድ ኢን ዘ ፎሎዊንግ ኦርደር ፋይንድ ዘ ኮሬክት ሲኩዌንስ ፍሮም ዘ መልቲፕል ቾይስ ጊቨን አት ኢንድ ነው የሚለው። ስለዚህ አሁን እዚህ ጋር የተሰጡ ፕሮሰሶች አሉ ዲማንድ ፎርካስቲንግ ስናደርግ የምንከተላቸው። ስለዚህ የእነሱን ኦርደር ነው የተጠየቅነው። ኦርደሮች ደግሞ ምርጫ ተሰጥቶናል ኦርደሩ ማለት ነው። ስለዚህ ስታብሊሽ ታይም ሆሪዞን፣ ዴተርማይን ዘ ፐርፐዝ ኦፍ ዘ ፎርካስት፣ ጋደር ኤንድ አናላይዝ ዳታ፣ ሰሌክት ፎርካስቲንግ ቴክኒክ፣ ፕሪፔር ዘ ፎርካስት፣ ሞኒተር ዘ ፎርካስት የሚሉ ኦልተርኔቲቭ ተሰጥተውናል። ከእነዚህም በኦርደር እንድናስቀምጥ ነው ዲማንድን ፎርካስት ስናደርግ የምንከተላቸው ሂደቶች ስለሆኑ ማለት ነው። ስለዚህ ትክክለኛ ፕሮሰስ የቱ ነው የሚለው ቪዲዮን ፖዝ አድርጋችሁ እናንተ ሞክሩት። መጀመሪያ እኔ ትክክለኛውን ልንገራችሁ ታይም ለመቆጠብ። የመጀመሪያው ምንድን ነው? ዲተርማይን ዘ ፐርፐዝ ኦፍ ዘ ፎርካስት ማድረግ ነው፣ ሁለተኛው ማለት ነው። ስለዚህ ትክክለኛው መልሱ ቢ ላይ ያለው ነው። በሱ ፕሮሰስ ነው የሚሄደው። ዲተርማይን ዘ ፐርፐዝ ኦፍ ዘ ፎርካስት ይደረጋል። መጀመሪያ ዓላማው ምንድን ነው? የፎርካስት ለምንድን ነው የምንጠቀመው የሚለው መለየት አለብን። ፎርካስታችን ዓላማውን ካላወቅን ዋጋ ስለማይኖሩ ማለት ነው። ከዛ ፎርካስቱን ዓላማውን ከለየን ወዲያ ኢስታብሊሽ የምናደርገን ታይም ሆሪዞን ነው። ጊዜው ምን ያህል ነው? ሎንግ ነው ሚድል ነው ሎንግ ሬንጅ ሎንግ ሚዲየም እና ሶሪ ሾርት ሚዲየም እና ሎንግ ሬንጅ ነው የሚለውን እንለያለን ማለት ነው። እሱን ለይተን እንድንንቀሳቀስ ያስችለናል። ከዛ በመቀጠል ምንድን ነው ዳታን ፎርካስቲንግ ቴክኒካችን ሰሌክት እናደርጋለን። በየትኛው ቴክኒክ ነው? ሙቪንግ አቬሬጅ ነው? ሪግሬሽን አናላይስ ነው? ትሬንድ ፕሮጀክሽን ነው? የትኛው ሜትድ ነው የምንጠቀመው የሚለውን እንለያለን። ከዛ ወዲያ ምንድን ነው የምናደርገው? ሶስተኛ ላይ ጋዘር ዳታችሁን ታደርጋላችሁ ቴክኒኩን ከለያችሁ ወዲያ። ከዛ በመቀጠል ምንድን ነው ፕሪፔር ፎርካስታችን ታደርጋላችሁ፣ አምስተኛ ላይ ያለውን። ከዛ ሞኒተር ታደርጋላችሁ ፎርካስታችሁ፣ ስድስተኛው ላይ ትቆጣጠራላችሁ ማለት ነው። ስለዚህ ስቴፖቹ እነዚህ ናቸው። ቢ ላይ ያለው ልክ ነው። መጀመሪያ ፕሮፖዛችሁን ትለያላችሁ፣ ታይም ሆሪዞንን ታወጣላችሁ፣ ከዛ ፎርካስቲንግ ቴክኒክ ትመርጣላችሁ፣ መረጃ ትሰበስባላችሁ፣ ትተነትናላችሁ፣ ፎርካስታችሁን ታዘጋጃላችሁ፣ ከዛ ፎርካስታችሁን ትቆጣጠራላችሁ ማለት ነው። በዚህ ስቴፕ ይቀጥላል ማለት ነው። ስለዚህ ኩዌስችን ነምበር 6 ቢ ይሆናል ማለት ነው። እሺ ቀጣይ ወደ ኩዌስችን ነምበር 7 ስንገባ ሰፕላይ ኳሊቲ ማኔጅመንት ኢዝ ኖት አን አክቲቪቲ ካሚንግ አንደር ደ ፕሮኪርመንት ፈንክሽን ነው የሚለው። ኤ ፎልስ፣ ቢ ትሩ። ስለዚህ ኩዌስችን ነምበር 7 ላይ ስንመጣ ምንድን ነው የሚለው? ሰፕላይ ኳሊቲ ማኔጅመንት የፕሮኪርመንት ፈንክሽን አይደለም፣ ወይም በፕሮኪርመንት አክቲቪቲ ውስጥ አይደለም ያለው ነው የሚለው። ስለዚህ ትሩ ነው ፎልስ ነው ጥያቄው። ስለዚህ ሰፕላይ ኳሊቲ ማኔጅመንት ማለት ሰፕላየር ኳሊቲ ማኔጅመንት ማለት ሰፕላየሮቹን ኢቫሉዌት ማድረግ፣ ኦዲት ስለነሱ ፐርፎርማንስ ትራክ ማድረግ ነው። ይሄ ደግሞ አንዱ የፐርፎርማንስ የፕሮኪርመንት አክቲቪቲ ወይም ፈንክሽን ነው። ስለዚህ ጥያቄያችን ምንድን ነው የሚሆነው? ፎልስ ይሆናል ማለት ነው። ምክንያቱም አክቲቪቲ ነው እንጂ አክቲቪቲ አይደለም ስለሚል እዚህ ጋር ልክ አይደለም። ስለዚህ ኩዌስችን ነምበር 7 ምን ይሆናል ማለት ነው? ኤ ፎልስ ይሆናል ማለት ነው። ከዛ ኩዌስችን ነምበር 8 ላይ ነው የምንመጣው ቀጣይ።
ኮሽን ነምበር 8 ላይ ስንመጣ which one of the following is not a component under the activity of purchasing function ነው የሚለው። ስለዚህ ፐርቼዚንግ ፈንክሽን ውስጥ ኮምፖነንት ያልሆነው ነው የሚለው። ኤ ላይ ስንመጣ ዲስከሽን ዊዝ ሴልስ ሪፕሬዘንታቲቭ ኦፍ ሰፕላየር፣ ቢ ላይ ቱ ቢ ኢንቮልቭድ ኢን አውትባውንድ ሎጂስቲክ፣ ሲ ላይ አይደንቲፊኬሽን ኤንድ ኔጎሲዬሽን ዊዝ ፖቴንሻል ሰፕላየር፣ ዲ ላይ ስንመጣ ኮኦርዲኔሽን ዊዝ ዩዘር ዲፓርትመንት ቱ ኖው ዘ ፐርቼዝ ኒድስ፣ ኢ ናነፍታ አባል ይላል። ስለዚህ አሁን እዚህ ጋር ከተሰጡት ውስጥ ምንድን ነው በፐርቼዚንግ ፈንክሽን ውስጥ የማይካተተው ነው የተባለው ኮሽን ነምበር 8 ላይ። ስለዚህ ኤ ላይ ስንመጣ ዲስከሽን ዊዝ ሴልስ ሪፕሬዘንታቲቭ ኦፍ ሰፕላየር ፊርም ነው የሚለው። ከሰፕላየር ፊርሙ አለ ከእሱ ጋራ ዲስከስ ማድረግ አለባቸው። ይሄ ፐርቼዚንግ ፈንክሽን ነው። ፐርቼዝ ስታደረጉ ከእነሱ ጋራም ኔጎሽት ማድረግ ስለሚካተት ማለት ነው። ይሄ ልክ ነው። ቢ ላይ ቱ ቢ ኢንቮልቭድ ኢን አውትባውንድ ሎጂስቲክ፣ እዚህ ጋር ነው ፖይንቱ። አውትባውንድ ሎጂስቲክ ላይ ኢንቮልቭ ማድረግ አይጠበቅባቸው፣ ምክንያቱም አውትባውንድ ላይ ሳይሆን ኢንባውንድ ላይ ነው የሚያተኩሩ ፐርቼዚንግ ከሆነ ማለትም ከሰፕላየሩ ወደ ኦርጋናይዜሽኑ ፕሮዳክቱ ሲመጣ ነው። አውትባውንድ ከሆነ ግን ምንድን ነው ሎጂስቲኩ ዴሊቨር ሲደረግ ነው፣ ወይም ጉዱ ፊኒሽድ ይሆናል እኛ ጋር መጥቶ አምርተ ነው ለከስተመሩ ሲሰራጭ ነው ያኔ አውትባውንድ ሎጂስቲክ የሚባል። ይሄ ደግሞ በሎጂስቲክ ወይም ዲስትሪቢሽን ፈንክሽን ነው ሃንድልድ የሚደረገው። ስለዚህ የፐርቼዚንግ ፈንክሽን ትኩረቱ አውትባውንድ ሳይሆን ኢንባውንድ ላይ ነው። ስለዚህ ቢ የፐርቼዚንግ ፈንክሽን አይደለም። ሲ ላይ ስንመጣ አይደንቲፊኬሽን ኦፍ ኤንድ ኔጎሲዬሽን ዊዝ ፖቴንሻል ሰፕላየር፣ ይሄ እንዳልኳቸው እነሱ ጋር ከሰፕላየሮቻችንን አይደንቲፋይ አድርጎ ኔጎሽት ማድረግ የፐርቼዚንግ አክቲቪቲ ነው። ምክንያቱም ፐርቼዚንግ ከእነሱ ጋር መጀመሪያ ኒድን አይተን እስከ መግዛት ያለውን ሂደት ስለሚያካትት ማለት ነው። ሌላኛው ዲ ኮኦርዲኔሽን ዊዝ ዩዘር ዲፓርትመንት ሆኖ ፐርቼዝ ኒድ ነው የሚለው። ከዲፓርትመንቱ ጋራ ዩዘር ዲፓርትመንቱ አለ ፐርቼዝ ኒዱን ለመለየት በኮኦርዲኔት ሆነው አብረው ይሰራሉ ነው። ከዛ ኒዱ ከተለየ ወዲያ ነው ፐርቼዚንግ ዲፓርትመንቱ የሚገዛው ማለት ነው። ስለዚህ ይህም ልክ ነው። ስለዚህ ኮሽን ነምበር 8 ምን ይሆናል ማለት ነው? ቢ ቱ ቢ ኢንቮልቭድ ኢን አውትባውንድ ሎጂስቲክ የሚለው የፐርቼዚንግ አክቲቪቲ አይደለም ማለት ነው። ስለዚህ ኮሽን ነምበር 8 ቢ ይሆናል ማለት ነው። ኮሽን ነምበር 9 ላይ ስንመጣ which one of the following need ኖት ቢ አን ኢሴንሻል ክራይቴሪያ ዋይል ኢቫሉዌቲንግ ሰፕላየር። ስለዚህ ሰፕላየሮችን ኢቫሉዌት ስናደርግ ኢሴንሻል ክራይቴሪያ ያልሆኑ የቱ ነው የተባል ነው። ስለዚህ ኤ ላይ ፕራይስ ቼንጅ አለ፣ ፕራይስ ቻርጅ ሶሪ፣ ቢ ላይ ፕሮዳክት ሪላያቢሊቲ፣ ሲ ላይ ዴሊቨሪ ፕሮምፕትነስ፣ ዲ ነን የሚሉ። ስለዚህ አሁን እዚህ ጋር ሰፕላየር ስትመርጡ እነዚህ ከተዘረዘሩት ውስጥ ክራይቴሪያ ያልሆኑ የቱ ነው እነሱን ለመምረጥ አንደኛ ፕራይስ ቻርጅ ነው የሚጠይቋቸው ብሩ የሚከፍሏቸው ብር ይታያል። ምክንያቱም ዋናው ኮንሲደር ማድረግ አለባቸው እናንተ ኮስት ቤኔፊት አናላይስ ትሰራላችሁ ከእነሱ የምታመጡበት ዋጋ ያዋጣኛል አያዋጣኝ የሚለው። ስለዚህ ፕራይስ ቻርጅ የሚያስከፍሏቸው ዋጋ ከግምት መግባት አለበት ማለት ነው፣ በዋጋቸው አንጻርም ልትመርጡ ስለምችሉ። ሌላኛው ፕሮዳክት ሪላያቢሊቲ፣ እነሱ የሚያቀርቡላቸው ፕሮዳክት አስተማማኝነቱ ምን ያህል ነው፣ ጥራቱን የጠበቀ ነው፣ ጥራቱን የቀነሰ ነው ወይስ በጣም አሪፍ የሆነ ፕሮዳክት ነው የሚለው መለየት ያስፈልጋል። ይህም ኢቫሉዌት ለማድረግ ይጠቅመናል። ሰፕላየሮቻችንን በዚህ መሰረት ሰፕላየሮቻችንን እንመርጣለን ማለት ነው። ሌላኛው ዴሊቨሪ ፕሮምፕትነስ ማለት ወዲያው ለእኛ ባዘዝናቸው ሰዓት ወይም በታዘዘው ጊዜ ገደብ ውስጥ የማድረስ ፕሮባቢሊቲያቸው ምን ያህል ነው የሚለውን እንመለከታለን ማለት ነው። ስለዚህ ኢቫሉዌት ስናደርግ ሰፕላየሮችን ከሚያስከፍሉን ዋጋ፣ ከፕሮዳክቱ አስተማማኝነት እና ከአቅርቦታቸው አንጻር ኢቫሉዌት ይደረጋል። ስለዚህ ሁሉም ክራይቴሪያ ይሆናሉ። ስለዚህ ክራይቴሪያ ያልሆነ ስለሌለ ዲ ናን ኦፍ ዘ አባቭ ይሆናል ማለት ነው። ስለዚህ ኮሽን ነምበር 9 ዲ ነው ማለት ነው። ኮሽን ነምበር 10 ላይ ስንመጣ ምንድን ነው የሚለው? which one of the following is not the purpose of demand forecasting? የዲማንድ ፎርካስቲንግ ፐርፐዝ ያልሆነው የትኛው ነው የሚለው። ኤ ላይ ኒው ፋሲሊቲ ፕላኒንግ፣ ቢ ላይ ፕሮዳክሽን ፕላኒንግ፣ ሲ ላይ ፕላኒንግ ፎር ፐብሊክ ሪሌሽን አክቲቪቲ፣ ዲ ፋይናንሻል ፕላኒንግ፣ ኢ ወርክፎርስ ስኬጁሊንግ፣ ኤፍ ነን የሚለው። ስለዚህ ኩዌሽን ነምበር 10 ላይ ስንመጣ ምንድነው ዲማንድ ፎርካስቲንግ ፐርፖዙ አላማው ያልሆነ የዲማንድ ፎርካስቲንግ የትኛው ነው ነው የሚለው። ስለዚህ አሁን ከተሰጡት አማራጮች ውስጥ እንድንመርጥ ነው ማለት ነው። ስለዚህ ኤ ላይ ስንመጣ ኒው ፋሲሊቲ ፕላኒንግ ነው። አዲስ ፋሲሊቲን ፕላን ለማድረግ ወይም የሆነ ፊውቸር ዲማንዳችንን ዲሳይድ ለማድረግ በፕላንት ሳይዛችን ላይ ይጠቅመናል ማለት ነው ዲማንድ ፎርካስት መደረጉ። ሌላኛው ቢ ላይ ፕሮዳክሽን ፕላኒንግ ነው። ፕሮዳክሽን ፕላኒንግ ማለት ፎርካስቱን የአውትፑት ሌቭላችንን ሴት ለማድረግ እንጠቀማለን። ዲማንዱ ፎርካስት አይተን ምን ያህል ፍላጎት ይኖራል የሚለውን ካወቅን በዛ ልክ ፕሮዳክሽናችንንም ፕላን በማድረግ ብዙ ዲማንድ ካለ ብዙ ፕሮዳክት፣ ትንሽ ዲማንድ ከሆነ ፕሮዳክታችንን በመቀነስ ማምረት እንችላለን ማለት ነው። ሲሪየስ ስንመጣ ደግሞ ፕላኒንግ ፎር ፐብሊክ ሪሌሽን ነው የሚለው። ይህ ምንም ከፎርካስቲንግ ጋር የሚያገናኘው ነገር የለም። ምክንያቱም ፎርካስቲንግ ኦፕሬሽናል እና ስትራቴጂክ የሆኑ ፕላኒንጎች ላይ ነው የሚያተኩረው። ከፕሮዳክሽን፣ ከፋይናንስ፣ ከወርክ ፎርስ ጋር የተያዘ
ነው እንጂ ከፐብሊክ ሪሌሽን አክቲቪቲ ጋር አይደለም። ፐብሊክ ሪሌሽን አክቲቪቲ ማለት ጥሩ ኢሜጅን ስለ ኦርጋናይዜሽኑ በከስተመር ውስጥ ለመፍጠር የሚደረግ እንቅስቃሴ ነው ፐብሊክ ሪሌሽን የምንለው። ስለዚህ ዲማንድ ፎርካስት የሚደረገው ስለ ፐብሊክ ሪሌሽን ፕላን ለማውጣት ስላልሆነ ሲ ልክ አይደለም ማለት ነው። ዲ ላይ ስንመጣ ፋይናንሻል አክቲቪቲ ነው የሚለው። ፋይናንሻል ፕላኒንግ ነው የሚለው። ይሄ ልክ ነው፣ ምክንያቱም ዲማንድ በማየት የሚያስፈልጋችሁን ፋይናንስ ፕላን ማድረግ ትችላላችሁ። ሌላኛው ወርክ ፎርስ ስኬጁሊንግ ነው። የስራ ኃይል የሚያስፈልጋችሁን ሰዎች ስኬጁል ለማውጣትም ይጠቅማቸዋል። ብዙ ፍላጎት ካለ ብዙ ሰራተኛ ያስፈልጋቸዋል። ያንን ብዙ ፍላጎት ስላለ ያንን ፕሮዳክት አምርቶ ዴሊቨር ለማድረግ የሰው ኃይል ስለሚያስፈልጋቸው ማለት ነው። ስለዚህ ኩዌስችን ነምበር 10 ፐርፖዝ ኦፍ ዲማንድ ፎርካስቲንግ ያልሆነው ሲ ፎር ለፐብሊክ ሪሌሽን ፕላኒንግ አይደለም ማለት ነው። ስለዚህ ኩዌስችን ነምበር 10 ሲ ነው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ኩዌስችን ነምበር 11 ላይ ስንመጣ ኢን ኬዝ ኦፍ ሎንግ ዲስታንስ ፎርካስቲንግ ዘ አይዲያል ታይም ሆሪዞን ኢዝ ዋን ኦፍ ዘ ፎሎዊንግ ኦልተርኔቲቭ ፋይንድ ዘ ዋን ነው የሚለው። ስለዚህ ከተሰጡት ምርጫዎች ውስጥ ሎንግ ተርም ወይም ሎንግ ሬንጅ ፎርካስቲንግ የሆነ የቱ ነው የተባል ነው። ኤ ላይ ስንመጣ 3 up to 5፣ ቢ ላይ 5 up to 10፣ ሲ ላይ 2 up to 6፣ ዲ ላይ 5 up to 15 ይርስ ይላል። ኢነን ኦፍ ዘ አባቭ። ስለዚህ ካሉት ከተሰጡ ምርጫዎች ውስጥ ሎንግ ተርም ውስጥ የሚካተተው የቱ ነው የሚለው። ብዙ ጊዜ ሎንግ ተርም ውስጥ የሚካተተው ስንት ነው? ከ5 እስከ 10 ዓመት ያለው ነው። ምክንያቱም በዚህ ጊዜ ነው ብዙ ጊዜ ሰፕላየሮች በዚህ ጊዜ ነው ብዙ ጊዜ እንትሎች የሚታቀዱት ማለት ነው። ስትራቴጂክ ፕላኒንጎች የሚታቀዱት ከ5 እስከ 10 ባለው ዓመቶች ሲሆን ለምሳሌ ካፓሲቲ ኤክስፓንሽን ሊሆን ይችላል፣ አዳዲስ ፋሲሊቲዎችን ወይም ማጆር ኢንቨስትመንት ተግባራቶች ላይ የመካተት አይዲያዎችን ወይም ፕላኖችን የሚወጡባቸው ወይም ፎርካስቶች የሚደረጉባቸው ሂደት ስለሆነ ይሄ ምንድነው ከ5 እስከ 10 ዓመት ያለውን ነው ምን የምንለው ሎንግ ሬንጅ ፎርካስቲንግ የምንለው ማለት ነው። ስለዚህ ኩዌስችን ነምበር 11 ቢ 5 up to 10 years ይሆናል ማለት ነው። እሺ ኩዌስችን ነምበር 12 ላይ ስንመጣ ኢኤስአይ ሚንስ አብሪቬሽን ነው። ከዛ ሲተነተን ምን ይሆናል ነው። ኤ ላይ ኢትዮጵያን ሰፕላየርስ ኢንተግሬሽን፣ ቢ ኢመርጀንሲ ሰፕላየር ኢንስፔክሽን፣ ሲ ኢንተርፕራይዝ ሰፕላይ ኢንተግሬሽን፣ ዲ ኤርሊ ሰፕላየር ኢንቮልቭመንት፣ ኢ ናን ነው የሚለው። ስለዚህ አሁን ከተሰጡት ውስጥ ኢኤስአይ ምን ነው ሪፕሬዘንት የሚያደርገው ነው የተባለው። ስለዚህ እናንተ መሞከር ትችላላችሁ። መጀመሪያ ፖዝ አድርጋችሁ ቪዲዮ። ግን ትክክለኛው መልስ ማን ነው? ዲ ላይ ያለው ኢርሊ ሰፕላየር ኢንቮልቭመንት ነው። ኢርሊ ሰፕላየር ኢንቮልቭመንት ነው ማለት ነው ኢኤስአይ ማለት የሚያሳየን። ይሄ ማለት ደግሞ ምንድን ነው? በፕሮዳክት ዲዛይን ፌዙ ላይ ፕሮዳክቱ ገና ዲዛይን ሲደረግ ሰፕላየሮች ኢንቮልቭ እንዲደረጉ ነው። ፕሮዳክቱን ዲዛይን ስናደርግ ሰፕላየሮችን አብረናቸው ማካተትን ነው ኢኤስአይ የሚገልጸው ማለት ነው። ይሄ ደግሞ የሚደረገው የፕሮዳክቱን ኳሊቲ ለመጨመር ኮስትን ለመቀነስ እና ወደ ማርኬት የመግቢያ ጊዜውን ለማጥበብ ነው ማለት ነው። ስለዚህ ኤርሊ ሰፕላየር ኢንቮልቭመንት ማለት ፕሮዳክታችሁን ዲዛይን ስታደረጉ ሰፕላየሮችንም እንዲያማክሯችሁ ማድረግ ማለት ነው። ስለዚህ ኩዌስችን ነምበር 12 ዲ ይሆናል ማለት ነው። ኩዌስችን ነምበር 30 ላይ ስንመጣ ቫሉ አናላይሲስ ኢዝ ኤ ፕሮዳክት ሪቪው ፕሮሰስ አንደርቴክ አት ዘ ታይም ኦፍ ኢኒሻል ዲዛይን ኦፍ ፕሮዳክት ነው የሚለው። ስለዚህ ቫሉ አናላይሲስ ማለት የፕሮዳክት ሪቪው ፕሮሰስ ነው አለ። ይሄ ደግሞ የሚደረገው አት ታይም ኦፍ ዲዛይን ኦፍ ፕሮዳክቱ ዲዛይን ሲደረግ ነው ቫሉ አናላይሲስ የምንሰራው ነው የሚለው። ስለዚህ ይህን ስንመለከተው ምንድነው ኤ ላይ ትሩ ነው ወይ ቢ ላይ ፎልስ በሉ ነው የተባለው ማለት ነው። ስለዚህ ኩዌስችን ነምበር 13 ስንመለከተው ቫሉ አናላይሲስ ማለት የሚካሄደው መቼ ነው? ኮንዳክትድ አፍተር የሚሆነው ዘ ፕሮዳክት ሃቭ ቢን ዲዛይንድ ኤንድ ኢዝ ኢን ፕሮዳክሽን ነው። ፕሮዳክቱ ዲዛይን ከሆነና በፕሮዳክሽን ባለ ሰዓት ነው እንጂ ኢኒሻል ዲዛይን ኦፍ ፕሮዳክት ላይ አይደለም። ስለዚህ ፎልስ ያደርገዋል። ይሄ ደግሞ የሚደረገው በፕሮዳክቱ ዲዛይን ከሆነና በፕሮዳክሽን ስቴፕ ላይ ሲደረግ እያለ ቫሉ አናላይሲስ የሚሰራው ኮስት ሴቪንግን ለመፍጠር ነው ማለት ነው። ኮስትን ለመቀነስ ነው ማለት ነው። ስለዚህ ኢኒሻል ስቴጅ ላይ ሳይሆን ፕሮዳክቱ ዲዛይን ሆኖ ወደ ፕሮዳክሽን ፕሮሰስ ላይ ባለ ጊዜ ነው ቫሉ አናላይሲስን የምንሰራው። ስለዚህ ኩዌስችን ነምበር 30 ቢ ፎልስ ይሆናል ማለት ነው። ኩዌስችን ነምበር 40 ላይ ስንመጣ ሁ ካን ቢ ዘ ዳውንስትሪም ሜምበር ኦፍ ማኑፋክቸረር ኢን ዘ ሰፕላይ ቼን ፍሮም ዘ ፎሎዊንግ ኦልተርኔቲቭ ነው የሚለው። ስለዚህ ከተሰጡት ምርጫዎች ውስጥ የማኑፋክቸረር ዳውንስትሪም የሆነው የቱ ነው? በሰፕላይ ቼን ሪሌሽንሽፑ ዳውንስትሪም ማለት ከሱ በታች ያለው ነው። ኤ ማቴሪያል ሰፕላየር፣ ቢ
ሆልሴለር ሁ ሴል ካምፓኒስ ፕሮዳክት ካምፓኒስ ጉድ ነው የሚለው። ስለዚህ አሁን እዚህ ጋር ካሉት ከሁለቱ ዳውንስትሪም የሚሆነው ለማኑፋክቸረር ከሆነ ምንድነው ሆልሴለር ነው። ምክንያቱም ያመረተውን ለሆልሴለር ያካፍላል። ሆልሴለር ደግሞ ለሪቴለር፣ ሪቴለር ለፋይናል ከስተመር ስለሆነ የሚያደርሱት ማለት ነው። ግን ላይ ያለው ማቴሪያል ሰፕላየር ምንድነው አፕስትሪም ነው እንጂ ዳውንስትሪም አይደለም። አፕስትሪም ማለት ከማኑፋክቸረር በላይ ነው። ማኑፋክቸረሩ ሰፕላየር ከሰፕላይ የመጣለት ሮ ማቴሪያል ተጠቅሞ ፕሮዳክቱን አምርቶ ነው ለዳውንስትሪሙ ለሆልሴለሩ የሚሰጠው። ስለዚህ የማኑፋክቸረር አፕስትሪም ማቴሪያል ሰፕላየር ነው፣ ዳውንስትሪሙ ሆልሴለር ነው። ስለዚህ መልሳችን ቢ ሆልሴለር ሁ ሴል ዘ ካምፓኒስ ጉድ ይሆናል ማለት ነው። እሺ እንግዲህ ለዛሬ ይዤላችሁ የመጣሁት ሚድ ኤግዛም ኩዌሽን ይሄን ይመስላል። በሌላ ሚድ ኤግዛም እና ፋይናል ኤግዛም ኩዌሽን ወይም ቱቶሪያል እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል።